እያወቀ አይደለም አይደል? ሩታ በምን ዙሪያ ነው? የምር በጣም ነው ማዝንብሽ ሩታ። ትላንት የተለቀቀውን ቪዲዮ አይተሽ ከሆነ እንደዚህ ሆንሽው በጣም ነው ማዝነው። ለምን እንደምታዝነው? እኔ ነኝ ማዘን ያለብኝ። አንተ ለምን ታዝናለህ? አንተ ምን በወጣ እንዴ? አንቺ አሁን እኮ ያለፈ ነገር ሰው እያመጣ በለቀቀ ቁጥር አንቺ ልትረበሽ ነው። ያለፈ ነገር ስለሆነና ስላልሆነ አይደለም። እና ታዲያ አሁንም ላይ እንዳለ ነው እያወራች ያለችው እሷ። እንዴ እና ታዲያ ስለሷ አንቺ እኔ ነው ማመን ያለብሽ? እሷን ነው? እሷን ማመን ሳይሆን ያለብኝ የተናገርከው ነገር ጭራሽ ማች ስለማያደርግ ነው፣ ስለማይገጣጠም ነው። ምን እሺ፣ ለምሳሌ አንተ ያልከኝ እሺ ማስታወቂያ እንደሆነና ፎቶ ብቻ እንዳላችሁ ነው እሺ እማውቀው። ኦኬ ያ አይመለከተኝም ነበር፣ ግንስ ለምን ዋሸኸኝ? መዋሸቱ ተገቢ ነው? አስፈላጊ ነው? አሁን ለምሳሌ አንድ ጥያቄ ልጠይቅሽ። እኔ አሁን የሆነ ቦይፍሬንድ ቢኖርሽ ከዛ በፊት ስለዛ ሰው ማወቅም ምንም ነገር መስማትም አልፈልግም። ኦልሬዲ ያለፈ ታሪክ ነው። አንቺ ለኔ አዲስ ነሽ። ገባሽ አይደለ? ስለዚህ አንቺ ይሄና ለመናገሩ ምን ማለቱ ምን ማስፈላጊ አልነበረም በጊዜው። አውቃለሁ አስፈላጊ እንዳልሆነ፣ ነገር ግን ያሻይ ነገር አለ። አንቺንም እንዳላስጨንቅ ስለፈለኩኝ በጊዜው በቃ ማስታወቂያ ነው የሆነ ፎቶ እኮ ነው የተነሳ ነው ምናምን ነገር ብዬሽ አለፍኩት ማለት ነው። አለቀ በቃ። ይሄን የተፈጠረው ሌላ ምን የተፈጠረ ነገር አለ እንዴ? እሱ ነው እንደዚህ ያናደረሽ? ዛሬ ላይ እንደማትዋሸኝ ወይም አሁንም እየዋሸኝ እንዳልሆነ በምን እርግጠኛ ነኝ? ሩታ ይሄን ነገር እያወራን ከሆነ አንደኛ ካሜራ ይውረድ፣ እኔና አንቺ ብቻችን እናውራ። መረጋጋት ችግር የለውም፣ ምንም ኖርማል ነው። እሷም ያደረጋችሁ በመጀመሪያ ደረጃ በቪዲዮ ነው። ስለዚህ እኔ ቪዲዮ ላይ ነው መልስ መስጠት ያለብን። ተነጋግረን አውርተንበት መልስ እንሰጣቸዋለን። ገባሽ? አይ አልፈልግም። እኔ ደግሞ እንደዚህ እንደሆነ ነው ፈልግ። ለምን? ምክንያት እኔ ስለፈለኩኝ አሞልድ ሩታ ምን ሆነሻል? ምንም አልሆንኩም። እሺ እኔ ላስረዳሽ። በቃ ከዛም በፊት ያለውን ነገር እኔ ላስረዳሽ አልፈልግም። አሁን መረዳት አሁን ያለውበትን ነገር ነው ማወቅ የምፈልገው። ስለበፊቱ አይመለከተኝም አሁን እኮ። እሺ አሁን ያለውበት ነው አይደለ? አንድ ጥያቄ ልጠይቅሽ። ማንም ሰው ዝም ብሎ እየተነሳ ከእንትና ጋር እንዲህ ላይፍ ነበረኝና ምናምን ነገር ብሎ ቪዲዮ ቢቀርጥ አሁንም ድጋሚ እንደዚህ ልትረበሽ ነው እንዴ? ልረበሽ አይደለም። ስለዚህ በቃ ይሄ እኮ ያለፈ ነገር ነው። በቃ ማዋሸትህ ነው እኔን የረበሸኝ። የዋሸሁበት ምክንያትማ ነገርኩሽ እኮ። የዋሸሁት ለምንድን ነው? በቃ ይሄ ነገር ላንቺ አስፈላጊ ስላልሆነ ማወቅም ስለሌለብሽ እንደዚህ አብራርቼ ከመናገር በቃ በጊዜ ማለት የነበረብኝ ፎቶ አይተሻል፣ ሰው ለቆት ነበረ። ከዛ የፎቶ ምንድን ነው ስትይ ኖርማል ማስታወቂያ የሰራንበት ነው አልኩሽ። በቃ ይሄ ነው። ለሌላም ሰው ሲጠይቀኝ እንደዛ ነው ያልኩት። ስለዛ ነገር ማብራራት አስፈላጊ አይደለም። አሁን እየዋሸኝ እንዳልሆነ በምን ልተማመን እንዴ? ሲቀጥል ደግሞ እንዴ ምን አይነት ጥያቄ ነው የምጠይቀው? ሲቀጥል ደግሞ እና ታዲያ በምን ልተማመን? ምን ቀብላ ሲዘሽ ነው ቤተሰቤን እኔን ያገባሽኝ? እና ታዲያ ጥሩ አይምትይ በመንገድ አንደኛ ነገር ትክክል አይደለም። በቃ እሺ ጥሩ። ሌላው ደግሞ አንድ ነገር አልሆነም። ሲቀጥል ደግሞ የሄድከው እናት አባት ቤት ነው አይደለ? ለምንድን ነው ሩም መያዝ ያስፈልገው? አልተመቸህም? እናት አባት ቤት የተወለድክበት ያደግክበት ቪዲዮ ላይ ልናገር ነው ይሄ ነው ብዬ ግዴታ መውጣት አለበት ሁሉም ነገር። በጣም ደስ ይላል ግን እሺ እሱን እኔ አውራሻለሁ ለምን እንደሆነ እኔን ተመችቶኛል። ለማንኛውም ጥሩ ነው። በዚህ ላይ ለአንቺ እነግርሻለሁ እሱን በምን ምክንያት እንደሆነ ማለት ነው። በኋላ ቪዲዮ ሲቋረጥ እነግርሻለሁ ምክንያቱ። አልፈልግም ነው ወይስ አንቺ የጠረጠርሽ ይኖሩታ? ምን ነው? አይ እንደዛ ብቻ ሳይሆን እና ታዲያ ለምን አልተረጋጋሽም? ነገሮች ሲደጋገሙ ይሰለቻሉ። ሩታ ይሄ ነገር አሳስቦሽ ከሆነ ላስረዳሽና እኔ ልሂድ አሁን። እሺ በይ። ሰዎችን ትቼ ነው የመጣሁት። አልፈልግም እኮ ነግራቸውና እኮ ብያለሁ። ዛሬ መምጣት አለብህ ነግራቸውና ብያለሁ አይደል? እኔ ለመንገር ምን ጊዜ አላገኘሁም። ሲጀመር እኮ ለመነጋገር አይደለም ያልሽኝ። እንደዚህ ና እንዴ በጣም ፈልጌያለሁ አስፈልገኛል እና ነው ያልሽኝ። ሩታ ለምን ተዋሻለሽ? በእናትሽ እንደዚህ ነው አይደል ያልሽኝ? ስለዚህ ና ብላኛለች ፈልጋኛለች ብዬ ለሰው መናገር አለብኝ? እሺ ለማን በግድም ቢሆን አምኛለሁ። አሁን እንደዛ ነው ያልኩት። በቃ እሺ አሁን ምን አናደደሽ አንቺ? አሁን ያናደደሽ ወይንም እንትን ያለሽ ነገር ንገሪኝ። ምንድን ነው እስኪ ከዚህ ሌላ እኔ ፈጽሞ እኮ የማያገናኝ ነገር ከዚህ በላይ ምን ያናደድ ነገር አለ? ከቆይ ሰው ከመዋሸት በላይ ምን አልገባኝም። ትክክል ነህ አንተ፣ ትክክል ነህ። ትክክል አይደለሁም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ? ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ? አንዴ መሬት ላይ ተደፈው ውሃ ይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው። እና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለብን።
ዳግም እንደዚህ አይነት ነገር ውስጥ ምናምን ጭቅጭቁት መግባትም አያስፈልግም። ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ፣ አንቺ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አይሽ ስህተትሽ እዚህ ጋር ነው እንዴ? የትኛውም ሰው እየወጣ ዝም ብሎ ለሚዲያ ላይ ላወራው ነገር አንቺ ሁልጊዜ መረበሽ አለብሽ እንዴ ሩታ? እንዴ እኔና አንቺን እኮ በቀኝም በግራም በሁሉም በኩል እኔና አንቺን ለማጣላል ለማለያየት የሚጥር ሰው እንዳለ ታውቂያለሽ። አንቺም ታውቂያለሽ አይደለ? ይሄን ከአንድም ሁለት ሶስት ቀን ዛሬ ሳትወጪ ራሱ ብዙ ሰው እየሞከረ እንዳለ ታውቂያለሽ። ስለዚህ ይሄንን ነገር ለምን ክፍተት ትፈጥሪያለሽ ለሰው? ይኸውልህ አንተ እንደዚህ ብለህ እኔን ለማሳመናት ሞክር። እማውቀውን አውቃለሁ። አንተ ስለነገርከኝና ስላልነገርከኝ ያን ነገር ማገናዘብ ተስኖኛል ማለት አይደለም። ለምን ተዋሻለህ ነው ያልኩክ። ይሄ ግን የሚያስመጣም ነገር አይደለም። በቃ ግልጹ ልንገርሽ አይደል? እኔ ከቡታጀራ ድረስ ለዚህ ለወሬ ብዬ እንደዚህ መምጣትም አልነበረብኝም። ይሄ የሆነ የሰፈርተኛ ወሬ ነው። በቃ ምንም አንቺን አይወክልም። ገባሽ? የምታዩ ነገር ኢንጆይ ነው እንጂ ማድረግ ያለብሽ እንደዚህ የሆነ ነገር ተፈጠረ የሆነ ነገር ምናምን ዛሬ ነገም ማለት ነው እንደዚህ አይነት ነገር የምታስቢ ከሆነ ነገም የሆነ ሰው ይነሳና ድጋሚ እንደዚህ ህይወትሽ ላይ የሆነ ነገር ለማድረግ ነው የሚፈጥረው እኮ ያኔም ከዛ እኔ ኢንጆይ ላርግ አይደል? ሩታ በእግዚአብሔር አታስጨነቂኝ በእናትሽ። እንዴ እኔ ጭንቀት አይመቸኝም ታውቂያለሽ አይደል? ተጫዋች ሆነሃል በጣም እንዴ። እኔም ነገሮችን ዝም ብዬ በትዕግስት ሳልፍ ሰው እኛን ለመበጥበጥ ነው እየጣረ ያለው። ለምን አይገባሽም ሩታ? ታያቸው በቃ ሁሉንም ሰው ታይ። ወይንስ በቃ እናቋርጥ ዩቲዩብ ለትንሽ ጊዜ እንጥፋና በቃ እኛ ሰላም ነው። ስልክሽንም ምንም ዩቲዩብ ላይ ምናምን ያለው ነገር አጠፋፊ። በቃ እያየሽ እየተረበሽ ከሆነ ማለት ነው። እኔ ለራሴ ግን ምንም የሚረብሽ ነገር የለም። በቃ ያለፈ ነገር ነው አለፈ በቃ። አንተንማ ለምን ይረብሻል እንዴ? ማን ሁልጊዜም እኮ ቢሆን ምንም ነገር ስታደርግ አድራጊው ኢንጆይ ነው የሚያደርገው። ከዛ ልክ እሱ ኢንጆይ እንደሚያደርገው ሌሎች ሰዎችም ኢንጆይ እንዲያደርጉ ይፈልጋል መሰለኝ። አንተ ኢንጆይ አድርግ፣ እኔም ካንተ ጋር ኢንጆይ እንዳረግ ሰዓት ይላል። ከሰዓት ፀሐይ ነው በእናትሽ። እኔ ዛሬ የትም አትሄድም። ሲጀመር ይሄንን ነገር ሳንፈታ የትም አትሄድም እኮ። ይሄንን ካሰብሽ ታዲያ በቃ ይሄውና እኮ ነገርኩሽ እኮ በቃ መልሱን ነገርኩሽ። እኔ ደግሞ አላሳመነኝም። ስለዚህ ምን ላድርግልሽ? እኔ ምን ማድረግ አለብኝ? እኔ ንገሪኝ፣ ይሄንን ነገር አድርግ በይኝ። ምን ላድርግሽ ከዚህ በላይ? እኔ እያስረዳሁሽ ካልገባሽ ምንም ልረዳሽ አልችልም። በቃ ተይኝ። በቃ እኔ ሩታ እግዚአብሔር ነው የምሬ ነው። ከዚህ በላይ እኔ ምንም ነገር አልችልም። በቃ አስረዳሁሽ። እየሰማሽኝ ነው? ነገ በጠዋት እሄዳለሁ። ይሄንን ችግር ሳንፈታ ወዴትም አትሄድም። አሁን ገብተህ ማረፍ ትችላለህ። በሌሊት ስለሆነ የመጣኸው ከፈለግ ቁርስም ልሰጥ እችላለሁ። ሩታ ምን ሆነሻል? ባህሪሽ እየተቀያየረ ነው። እያነጫነጭሽ ነው። ማነጫነጭ ነገር ነው የሚያነጫነጭሽ። ምንም እንትን ማይል ነገር ነው እያስወራሽ ያለው። ተረጋጊ እንጂ ራስሽን አረጋጊ። በቃ እኔ በደንብ ተረጋግቼ ነው እያወራሁት ያለሁት። አልተረጋጋሽ። መረጋጋት እንደዚህ አይደለም። ልታይ ትችላለህ። መረጋጋት እንደዚህ አይደለም። ነገሮችን ላይ ተመረራት ትችላለህ። በደንብ ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ኧረ ወይኔ ምን ላይ ማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ማለት ምንም ሊገባኝም ልረዳውም እኔ እንጃ አልቻልኩም። ነገሮችን ኦኬ ይሄ ነው አይደል የተፈጠረው ብሎ ለማስረዳት ከመሞከር ይልቅ ምንድነው ተናዶ መልስ መስጠት ወይም ደግሞ ጥፋቱን ያውቃል። በእርግጠኝነት ምንም ይሄ ነገር ጥፋት ሳይሆን ቀርቶ አይደለም። በደንብ ያውቃል። በደንብ ውስጡ ያውቃል። አትሊስት እሱን ጥፋቱን እንኳን አምኖ ሶሪ ለማለት በጣም ይከብደዋል። ለምን እንደሆነ አላውቅም። ይሄ ደግሞ ረጅም ጊዜ የነበረ ነገር ነው። ለምን ማስተካከል እንዳቃተው ችግሮች በተፈጠሩ ቁጥር ለምን እሱ ኤቭሪ ሞመንት ሁሌም በቃ በተፈጠሩት ነገሮች በሙሉ ሁሌም እሱ ትክክል እንደሆነ ነው የሚያስበው። ይሄ ነገር ደግሞ በጣም ይረብሻል። እና ማለት በእኔ በኩል ስታዩት ነገሮች እንደ ሴት የምር እንደ ሴት ስታዩት በጣም ይረብሻል፣ በጣም ያሳምማል ውስጥ። ግን
እሱ ጋር ደግሞ ሲሄድ ምንም ነገር አይደለም፣ ምንም አይመስለውም። የሚያደርጋቸው ነገሮች በጣም ቀላል ናቸው። እሱ የሚያደርገውን ነገር ግን እኔ ደግሜ ሳደርግ በጣም ይናደዳል። እሱ ሲያደርጋቸው ደግሞ በጣም ቀላል ናቸው፣ ኢዚ ናቸው። ከዚህ በፊትም በተፈጠሩት ነገሮች እንዳያችሁት ከሆነ እና አሁንም ያንን ባህሪው እየደገመው ስለሆነ እኔ በጣም ደበረኝ። አንዳንዴ ይሰለቻል ነገሮች ሲደጋገሙ፣ ትላንት የተባለው ትላንት የተደረገው ነገር ከዛ እንደማይደገም ተስማምታችሁ ቃል ተገባብጣችሁ ዛሬም እንደገና ያው ሲሆን ያስጠላል፣ ይሰለቻል ብዙ ነገሮች። እና በእኔ በኩል ነገሮችን የምር እኔን ሆናችሁ ለመረዳት ሞክሩና ከዛም በኋላ እኔ ጥፋተኛ ከሆንኩ የምር ይቅርታ ጠይቃለሁ። ሲቀጥል ደግሞ ከዚህ በኋላ ማስገባላችሁ ቪዲዮ አለ፣ እሱንም አይታችሁት እኔ ጥፋተኛ ከሆንኩኝ እኔ ይቅርታ ጠይቃለሁ ማለት ነው። በእኔ ቦታ ግን ነገሮችን በደንብ ዲቴይል እንድትረዱ ፈልጋለሁ። ቅንጭብ አድርጋችሁ ሳይሆን በደንብ ዲቴይል ነገሮችን እንድትረዱ ፈልጋለሁ። ከዚህ በፊትም ከተፈጠሩት ነገሮች አንጻር ዛሬም እየተፈጠረ ካለው ነገር አንጻር ነው ምላችሁ እንድትረዱልኝ የምፈልገው እና መጨረሻ ላይ ያስገባላችኋለሁ ሁሉንም ነገር። ከዛም በኋላ እኔ ጥፋተኛ ከሆንኩ ይቅርታ ጠይቃለሁ ማለት ነው። አመሰግናለሁ።